መድኃኒታችን ኢየሱስ ክርስቶስ እንዲህ ይለናል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነጻነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። ኢሳይያስ 61 ከቁጥር 1 እስከ 3። ሩህሩህ እግዚአብሔር በእግዚአብሔር ቅዱስ ፈቃድ ዛሬ ወደ እናንተ ይዘን የቀረብነው ሩህሩህ እግዚአብሔር የተሰኘውን መንፈሳዊ ርዕስ ይዘን ወደ ውስጥ እንገባለን። እግዚአብሔር አምላክ ሰዎች ሁሉ ስብዕናቸው ጠንካራ፣ መንፈሳዊ ሕይወታቸውም ብርቱ እንዲሆን ይፈልጋል። ከዚህ በተጨማሪ በትዕግስታቸው፣ በአገልግሎታቸው፣ በመረዳታቸውና በሌሎችም ነገሮች ሁሉ የበረቱ መሆን አለባቸው። ይሁን እንጂ እግዚአብሔር አምላካችን የደካሞች አምላክ ነው። እግዚአብሔር ደካሞችን ከመደገፉ ከማበረታታቱና ከማጠንከሩም በላይ በፍጹም አይረሳቸውም። ይህ ስለሆነም መድኃኒታችን ኢየሱስ ክርስቶስ እንዲህ ይለናል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነጻነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል ይላል። በእርግጥም እግዚአብሔር ተስፋ የቆረጡትን፣ ልባቸው የተሰበረባቸውንና ያዘኑትን ይደግፋል። አንተ ተስፋ ለቆረጡት ተስፋቸው፣ ረዳት ለሌላቸውም ረዳታቸው፣ ልባቸው የተሰበረባቸውን የምታጽናና፣ በማዕበል ለተጠቁት መጠጊያ ወደባቸው ነህ ብለን የምንጠራው ለዚህ ነው። የእርሱ ደቀ መዛሙርት በአንድ ወቅት በባህር ላይ ሲጓዙ ነፋስና ማዕበል ባጋጠማቸው ጊዜ አስተማማኝ ወደብ ሆኖ እንዳዳናቸው ሁሉ ሌሎችንም በእንደዚህ አይነት ሁኔታ የተጨነቁትን የሚያሳርፍ ወደብ ነው። ሐዋርያት በባህሩ መካከል በማዕበል ሲጨነቁ እርሱ ባህሩን እንደ የብስ እየተረገጠ በመምጣት ካረጋጋቸው በኋላ እንዲህ ነበር ያላቸው፣ አይዟችሁ፣ እኔ ነኝ፣ አትፍሩ። ከዚህ በኋላ ነፋሱ ማስጨነቁን ተወ። በእርግጥም ረዳት ለሌላቸው ሁሉ ረዳት ነው። 38 ዓመታት በከባድ ደዌ ታሞ በቤተ ሳይዳ የመጠመቂያ ቦታ ወድቆ ሳለ ጠበሉ በመልአኩ አማካኝነት ሲናወጥ ወደዚያ ወስዶ የሚያጠምቀው አጥቶ ነበር። አንተ የሚንከባከብ አጥተህ ብቸኝነት ሲሰማህና ሊገድልህ ከሚፈልግህ ከኤሳው አምልጠህ በምትሸሽበት ጊዜ በሰማይና በምድር መካከል የተዘረጋ መሰላል ከመመልከትህ በተጨማሪም በእርግጥ እግዚአብሔርን ካጠገብህ ታገኘዋለህ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ ብሎ የሚያረጋጋህን ድምፅ ትሰማለህ። ዘጸአት 28 ቁጥር 15። ፈርዖንም እስከ ባህሩ ድረስ ቢያሳድድህና መንፈስህ ቢዝልብህ እግዚአብሔር በባህሩ መካከል መንገድ አዘጋጅልሃል። ስለዚህም መንፈሰ ደካሞች አትሁኑ። እንደዚህ አይነት ስሜት የሚሰማችሁ ከሆነ ግን የሐዋርያውን ቃል አድምጡ። ድፍረት የሌላቸውን አጽኗቸው፣ ለደካሞችም ትጉላቸው ይላል
አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 14። እናንተም ብትሆኑ አንድ ሰው ተስፋ በመቁረጡና በጭንቀቱ ግራ ተጋብቶ ብትመለከቱት ችላ አትበሉት። ሲወድቅ ብትመለከቱትም አትጥሉት። ይልቁንም የሚያበረታቱ ቃላት በመናገርና ተስፋ በመስጠት ለእንደዚህ አይነቱ ሰው የብርሃን መንገዱን በማሳየት እርዱት። ወንድሜ ሆይ አንተ በተራራው ጫፍ ላይ ብትሆንም በእግረ ደብሩ ወይም በሸለቆ ውስጥ ወይም ደግሞ በረግረጉ ቦታ ላይ ያሉትን አትናቃቸው ወይም አታንቋሻቸው። እግዚአብሔር ጸጋውን አላብሶ ከፍተኛ ደረጃ ላይ ብትደርስም እንደዚህ አይነቱ ደረጃ ላይ ያልደረሱትና መንፈሰ ደካሞች የሆኑትን በንቀት አይን አትመልከታቸው። ይልቁንም ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ይላል ማቴዎስ 18 ከቁጥር 10። እንዲህ የሚለውን የጌታችንን ቃል አስታውሱ። እነዚህ ሰዎች በማንኛውም አይነት የከፋ ሁኔታ ውስጥ ቢሆኑም እግዚአብሔር ከወደቁበት ሊያነሳቸው ይችላል። ሩህሩህ የወይን ጠባቂ ፍሬ ባለማፍራቷ ልትቆረጥ የነበረችውን የበለስ ዛፍ እስኪኮተኩታትና ማዳበሪያ እስኪያፈስላት ድረስ ሌላ 1 ዓመት እንደሚጠብቃትና ፍሬም እንደምታፈራ አሳስቦ ከመቆረጥ አድኗታል። ሉቃስ 13 ከቁጥር 6። ቸር አምላካችን እንዲህ ነው። የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስንም የጧፍ ክርም አያጠፋም። ማቴዎስ 12 ከቁጥር 20። የተቀጠቀጠ ሸምበቆ ቢደገፉት ቀጥ ብሎ ይቆማል፣ የሚጤስ ጧፍም ከለኮሱት ይነዳል። እግዚአብሔር ኃጢአተኛው እንዲመለስና እንዲድን እንጂ እንዲሞት ስለማይፈልግ ለእያንዳንዱ ሰው ምርጫውን አስቀምጦለታል። ሕዝቅኤል 18 ከቁጥር 23። ስለዚህ ማንኛውም ሰው በዚህኛው ሕይወቱ ወይም በምድራዊ ሕይወቱ ሳለ ንስሐ የመግባትና ተስፋ ያለመቁረጥ እድል ተሰጥቶታል። ከኢየሱስ ክርስቶስ በስተቀኝ ተሰቅሎ የነበረው ወንበዴ በዚህች ምድር ላይ በነበረችው የመጨረሻ ደቂቃ ላይ ወደ እግዚአብሔር መመለስ ችሏል። ይህ ሰው እግዚአብሔር እንዲያበራ የረዳው የሚጤስ ጧፍ ነበር። መድኃኒታችን ኢየሱስ ክርስቶስ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና በማለት ተናገረው ቃል ምን ያህል አጽናኝ ቃል እንደሆነ አስተውሉ። እርሱ በአንደበቴ ምንም አይነት የእርግማን ቃል የለም፣ ይልቁንም የፍቅር የድህነትና የይቅርታ ቃል እንጂ ይለናል። እርሱም ከአንደበቴ ምንም አይነት የእርግማን ቃል የለም፣ ይልቁንም የፍቅር የድህነትና የይቅርታ ቃል እንጂ ይለናል። ከዚህ በተጨማሪ በእናንተ ላይ የነበረውን ፍርድ እኔ በመቀበል ከእናንተ ላይ በደሜ አስወግጄላችኋለሁ ይለናል። በእውነትም ጌታዬ አንደበትህ እጅግ ጣፋጭ ነው። መኃልየ 5 ከቁጥር 16። ጌታዬ ሆይ አንተ ፍርድን ሁሉ ከአባትህ የተቀበልክ ብትሆን እንኳ በዓለም ልፈርድ አልመጣሁም ብለሃል። እግዚአብሔር ደካሞችን፣ ድሆችንና የወደቁትን ሰዎች እንዲደግፍ ነቢያትን ልኳል። እግዚአብሔር ሰዎች ሊቀበሉት ባይፈቅዱም እንኳ እርሱ ሊያቀርባቸው መጥቷል። ሕዝቡ እርሱን በመርሳት ውሃ ሊይዙ የማይችሉትን የተቀደዱ ጉድጓዶች ለራሳቸው ቢቆፍሩም እርሱ ግን ሳይረሳቸው ስለ ሕይወት ውሃ ምንጭ አስረድቷቸዋል። እነርሱም ከግብጽ ምድር ያወጡ
የሰጡን እነዚህ ናቸው ብለው የወርቅ ጥጃ ሲሰግዱ፣ እርሱ ግን ፍጹም አላጠፋቸውም። ይልቁንም የሙሴን አማላጅነት በመቀበል ከነደደ ቁጣው ተመልሷል። አምላካችን እስከዚህ ድረስ ታጋሽና ቻይ አምላክ ነው። እርሱ የታሰሩትን የሚፈታና የወደቁትንም የሚያነሳ አምላክ ነው። በአንተ መንፈሳዊ ደካማነት ድህነትን ለማግኘት ተስፋ ትቆርጥ ይሆናል። እግዚአብሔር ግን አንተን ለማቅረብ ምንጊዜም አይታክትም። እርሱ የመጣው የጠፋውን ሊያድን ነው። መድኃኒታችን ኢየሱስ ክርስቶስ ቀራጮችንና ኃጢአተኞችን ስለፈለጋቸው በማዕዳቸው ላይ ተቀምጦ እንዲህ ነበር ያላቸው፣ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም ብሏል። ሉቃስ ወንጌል ምዕራፍ 5 ከቁጥር 31 እስከ 32። እርሱ በሩቅ ቆሞ ዓይኖቹን ወደ ላይ ቀና አድርጎ ለመመልከት ያልደፈረውን ቀራጩ እንጂ ፈሪሳዊውን ስላልመረጠ ቀራጩ ወደ ቤቱ ጻድቅ ሆኖ ሊመለስ ችሏል። አምላካችን ስታመነዝር እጅ ከፍንጅ ተይዛ ለመጣችው ዘማዊት ሴት ይቅርታን አድርጎላታል። ይህ ሴት ተይዛ በእርሱ ፊት ስትቀርብ በአፍረት ተሞልታ ነበር። ፈሪሳውያንና ሰዱቃውያን ግን በድንጋይ ሊወግሯት ቢፈልጉም ኢየሱስ ክርስቶስ ከእነርሱ እጅ ካዳናት በኋላ እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአትን አትስሪ አላት። ከዚህ በተጨማሪ እርሱ እግሮቿን በእንባዋ እያራሰች በፀጉሯ ስታብስለት የነበረችዋን ኃጢአተኛ ሴት አበርትቷል። ይህ በመሆኑም አብሮት ለነበረው ፈሪሳዊ እንዲህ ብሎታል፣ ብዙ ያለው ኃጢአቷ ተሰርዮላታል። ሉቃስ 7 ቁጥር 37። ልባቸው የተሰበረውን የሚያበረታው እግዚአብሔር ቸርና ሩህሩህ መሆኑን የተረዳው ነቢዩ ዳዊት በንስሐ ውስጥ ሆኖ እንዲህ ብሎታል፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ፣ ከበረዶ ይልቅ እነጣለሁ የሚለው ቃል የእግዚአብሔርን የቸርነቱን መጠን ብዛት የሚያሳይ ቃል ነው። ይህም በመሆኑ መዝሙረኛው ዳዊት በመዝሙሩ እግዚአብሔርን ድንቅ በሆነ መንገድ እንደሚከተለው አመስግኖታል። ነፍሴ ሆይ እግዚአብሔርን ባርኪ፣ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። ፍጥረታችንንም እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። መዝሙር 102። እግዚአብሔር አምላካችን ኃጢአታችንን ይቅር ማለት ብቻ ሳይሆን እስከ መጨረሻው አያስብብንም። ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል። እርሱ ንስሐ ለሚገባው ኃጢአተኛ እንዲህ ይለዋል፣ የበደለው በደል ሁሉ አይታሰብበትም። ሕዝቅኤል 18 ከቁጥር 22። የሰራው ኃጢአት ሁሉ አይታሰብበትም። 33 ከቁጥር 16። መዝሙረኛው ዳዊትም እንዲህ ይላል፣ መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደሉን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። መዝሙር 31 ከቁጥር 1 እስከ 2። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ ላይ ተመሳሳይ ቃል ተናግሯል። ሮሜ 4 ከቁጥር 8 ላይ ይኸው ሐዋርያ
እንደዚህ ስላለው ድህነት ይህን ተናግሯል። እግዚአብሔር በክርስቶስ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበርና ይላል ሁለተኛ ቆሮንቶስ 5:19። ስለ አንድ ሰው ምክንያት ማንም የመንፈስ ዝለት አይሰማው። ይልቁንም ያ ኃጢአተኛ ሰው ንስሐ ከገባ ይህ ኃጢአቱ የመጣበትን ምክንያት ሁሉ እግዚአብሔር እንደማያስብበት ይገንዘብ። ንስሐ ከገባን እግዚአብሔር ኃጢአታችንን ስለሚያጠፋልን ዳግመኛ አያስብብንም። ስለሆነም እግዚአብሔር እንዲህ ይለናል፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ተነጻለች። ኢሳይያስ 1:18 እጠበኝ ከበረዶም ይልቅ ነጭ ሆናለሁ። መዝሙር 50:7። እስቲ ኢየሱስ ክርስቶስ የካደውን ቅዱስ ጴጥሮስን እዚህ ላይ ምሳሌ አድርገን እንውሰድ። ጴጥሮስ ያኔ የፈጸመው ጌታን መካድ ብቻ አይደለም፣ ያልበቃ ብሎት ሊምልና ሊራገም ጀምሯል። ይህን የምትሉን ሰው አላውቀውም ብሎ ይራገምና ይምል ጀመር። እርሱ አስቀድሞ ለጌታ የተናገረውን ቃል ረስቶት ነበር። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም ብሏል። ከአንተ ጋር ይሞት እንኳን ብሆን ከቶ አልክደም። ከዚህ በኋላ ጌታውን 3 ጊዜ እንደካደው ሲገነዘብ ልቡ በሐዘን ስለተሰበረበት ወደ ውጭ ወጥቶ ምርር ብሎ አልቅሷል። ይሁን እንጂ ጌታ ሐዋርያው መንፈሱ በተስፋ መቁረጥ እንዳይዝል በተለያየ መንገድ አበርትቶታል። ከትንሣኤ በኋላ ጌታ በመልአኩ አንደበት ለማርያም እንዲህ ብሏቸዋል፣ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ። እዚህ ላይ ጌታ ይህንን መልእክት ለቅዱስ ጴጥሮስ የላከው እርሱን ከሐዋርያት ጋር በመደመር ሳይሆን ከክህደቱ በኋላ ሰላሙ ይመለስለት ዘንድ ልዩ እንክብካቤ በሚፈልግበት ሰዓት ስለነበረ መልእክቱን ለእርሱ በስሙ ጠርቶ እንደላከለት እንመለከታለን። ከዚህ በተጨማሪም ኢየሱስ ክርስቶስ ለሰባቱ ሐዋርያት ራሱን በጥብርያዶስ ባህር ዳር ሲገልጥላቸው ለቅዱስ ጴጥሮስ እንዲህ ብሎት ነበር፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ግልገሎቼን አሰማራ፣ ጠቦቶቼንም ጠብቅ፣ በጎቼንም አሰማራ ብሎታል። በእነዚህ ቃላት መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስ ጌታውን ስለካደ የሐዋርያነት ማዕረጉን እንዳላጣው አረጋግጦለታል። ከዚህ በተጨማሪም ሐዋርያው ቅዱስ ጳውሎስ ስለ ጌታ ዕርገት በተናገረበት ክፍል እንዲህ ብሏል፣ ለኬፋም ታየ፣ በኋላም ለ12ቱ ብሏል። ቶማስ የጌታን ትንሣኤ በተጠራጠረ ጊዜም ጌታ ከዚህ ጋር ተመሳሳይ የሆነ ድርጊት ተፈጽሟል። ቶማስ ካላየ የማያምን እጅግ ደካማ ሰው ነበር። ሌሎቹ ሐዋርያት በሙሉ የጌታን ትንሣኤ ሲያምኑ እርሱ አላመነም ነበር። ጌታ ግን ከነጥርጣሬውና ከደካማ ልቡ ጋር ሊተወው ስላልፈለገ ተወጉ ጎኖቹን፣ እጆቹና እግሮቹን ጎኑን አሳይቶታል። በዚያን ወቅት ጌታ ለቶማስ እንዲህ ነበር ያለው፣ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን። ከዚህ በኋላ ቶማስ ስላመነ ጌታዬ አምላኬ በማለት ለጌታው መስክሯል። እግዚአብሔር አፈትብ ኮልታፋ የነበረው ሙሴ እንዴት እንዳበረታው ተመልከቱ። ሙሴ በውስጡ ስላለው ስለራሱ ድካም ይረዳ ስለነበር ለተሰጠው ተልእኮ ብቁ አለመሆኑን ተናግሯል። ይህ ስለሆነም ለእግዚአብሔር እንዲህ ነው ያለው፣
ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፋ የሆነ ሰው ነኝ። እነሆ እኔ ከንፈረ ቆላፋ ነኝ። እንዴትስ ፈርዖን ይሰማኛል? ይሁን እንጂ እግዚአብሔር ሙሴን አበረታታው እንጂ ከደካማ መንፈሱ ጋር አልተወውም። ሌላው ቢቀር እግዚአብሔር ይህን ከንፈረ ቆላፋ ሰው መልእክተኛው አድርጎ ልኮታል። እርሱ ለሙሴ እንዲህ ነበር ያለው፣ እንግዲህ አሁን ሂድ፣ እኔም ከአፍህ ጋር እሆናለሁ፣ የምትናገረውንም አስተምርሃለሁ። ሌዋዊው ወንድምህ አሮን አለ አይደለምን? አንተ ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፍህና ከአፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፋንታ ትሆንለታለህ። ዘጸአት 4 ቁጥር 12 እስከ 16። እግዚአብሔር ኃላፊነትን ለመሸከም የፈረቱን ብላቴናዎች በሙሉ አበርትቷቸዋል። ኤርምያስ እነሆ ብላቴና ነኝና እናገር ዘንድ አላውቅም ብሎ ለጌታው ሲመልስ እርሱ እንዲህ ነበር ያለው፣ ብላቴና ነኝ አትበል፣ እኔ አድን ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ። ከዚህ በኋላ እግዚአብሔር እጁን ዘርግቶ የኤርምያስን አፍ ዳሰሰውና እንዲህ አለው፣ እነሆ ቃሌን በአፍ ውስጥ አኖሬአለሁ። እነሆ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግስት ላይ ዛሬ አድርጌሃለሁ ይላል። ኤርምያስ 1 ቁጥር 6። ከዚህ በተጨማሪ እግዚአብሔር ኤርምያስን በሌሎች ተጨማሪ ቃላት አጠናክሮታል። በምድሪቱም ሕዝብ ላይ እንደተመሸገ ከተማ፣ እንደ ብረትም አምድ፣ እንደ ናስም ቅጥር ዛሬ አድርጌሃለሁ። ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝና ድል አይነሱህም ይላል። ኤርምያስ 1 ቁጥር 18። በተመሳሳይ መልኩ ጌታ እግዚአብሔር ከሙሴ ሞት በኋላ ኢያሱን አበረታቶታል። ኢያሱ በታላቁ ነቢይ በሙሴ ሞት ምክንያት ክፍተት ያመጣውን ሰፊ የኃላፊነት ቦታ መሸፈን ቀላል አልሆነለትም። ደግሞ ራሱን እንዲመለከት አድርጎታል። ይሁን እንጂ እግዚአብሔር እንዲህ በማለት እንዲበረታታ አድርጎታል። በሕይወትህ ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ኢሳይያስ 1 ቁጥር 5። ሐዋርያው ቅዱስ ጳውሎስ ለደካሞች ትጉላቸው ብሎ በተናገረው መሰረት እንግዲህም የሰዎችን ሞራልና መንፈስ መጠበቅ እንሞክር። አንድን ሰው ሲቆጡት፣ ሲወቅሱትና ትህትናን ሲነፍጉት ብትመለከቱ እርሱን ከጎናቸው አድርጋችሁ የሚገባውን በእርሱ ስም ተናገሩለት። በእርግጥም ይህ ሰው ይህንን ታላቅ ስራችሁን በዕድሜው ዘመን ሙሉ አይረሳውም። ይህ ማለት ደግሞ በፍቅርና በቸርነት በተሞሉ ታላላቅ ልቦናዎች መንፈሳቸው ለደከመ ሰዎች የተደረገ ታላቅ ስራ ነው። በኃጢአት የተተበተበ አንድ ሰው ብታገኙ ከዚህ ነፃ አውጡት እንጂ አትገስጹት። በአንድ ወቅት አንድ ወጣት ልጅ የገባበት ውሃ ሊያሰጥመው ሲል ራሱን ለማዳን በመፍጨርጨር ላይ ሳለ በዚያ የሚያልፍ አንድ ሰው ልጅ ሆይ ዋና ሳትችል እንዴት እዚህ ባህር ውስጥ ልትገባ ቻልክ? እያለ ሲቆጣው ልጁ በእርግጥ ተሳስቻለሁ፣ ወደዚህ ባህር የገባሁበትን ምክንያት እንድነግርህ ግን በመጀመሪያ ከሞት አድነኝ ብሎ መልሶለታል። እናንተም ልክ እንደዚህ ሰውዬ መሆን የለባችሁም።
ማንንም ሰው ሲወድቅ ብትመለከቱት አትገስጹት፣ ይልቁንም ተስፋ ሰጡት። እኔ ብዙ ጠቃሚ ምክሮች መክሬያለሁ፣ አንተ ግን አልተጠቀምክባቸውም። ስለዚህ ከባድ መከራ ቢደርስብህ አይቆጨኝም ብለን አንናገር። የሐዋርያው ቃል በንቃት አድምጡት። ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14። ስሩን የሰደደ ኃጢአትን ነቅሎ ለመጣል ጊዜና ትዕግስት ስለሚጠይቅ እግዚአብሔር እንደነዚህ ያሉትን ደካሞች በጸጋው እስኪጎበኛቸውና ነፃ እስኪያወጣቸው ድረስ ትዕግስት አድርጉላቸው። አንተም ተፈጥሮ ከእነርሱ ጋር ተመሳሳይ ስለሆነ ከዚህ የሚከተለውን የሐዋርያውን ቃል ዘውትር ከፊት አስቀድም። ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ ተጨነቁትንም ደግሞ ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን 12 ቁጥር 3። የእግዚአብሔርን ሕዝብ ተስፋ ለማስቆረጥ የተጉትን ሰዎች እግዚአብሔር ወደ ተስፋይቱ ምድር እንዲገቡ አልፈቀደላቸውም። እግዚአብሔር ሕዝቡን በኃይል ከእኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም፣ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው፣ እኛም በዓይናችን ግምት እንደ አንበጣዎች ነበርን በማለት ሊያዳክሙት የነበሩትን ሰዎች እንገድቧቸዋል። እናንተ ግን አንድ ሰው ኃጢአተኛ ወይም ደካማ ቢሆንም እንኳ በሕይወቱ ውስጥ መልካም ጎኑን ለመፈለግ አውጥታችሁ እነዚያ ባህሪያቱን አሞግሱለት። ኢየሱስ ክርስቶስ ለሳምራዊቷ ሴት ያደረገው እንዲህ ነው። እርሷ ኃጢአቶቿ ከባድ ቢሆኑም ኃጢአቶች ቢኖሩባትም ጌታ የተናገራት እንዲህ ብሎ ነው፣ ባል የለኝም በማለትሽ መልካም ተናገርሽ፣ በዚህስ እውነት ተናገርሽ አላት። ይህ ውዳሴ ሴቲቱ ኃጢአቷን እንድትናዘዝ ስላደረጋት ለንስሐ ትበቃ ዘንድ ጌታ አሸንፏታል። አንዱ ሰው በመልካም ንስሐ ሲበረታታ፣ ሌላው ደግሞ በመልካም ምሳሌ ይበረታታል። ሌላው ሸክሙን በሚያቀሉለት በቅዱሳት መጻሕፍት ታሪኮች ሲበረታታ፣ ሌላው ደግሞ ስለ እግዚአብሔር ጸጋና ሥራ ሲነግረው ይበረታታል። ከዚህ ሌላ ስህተቶቹን ሁሉ በመርሳት የሚበረታታ ሰው ይኖራል። ለተፈጸመ ስህተት ሁሉ ቁጣን ማቅረብ ወደ ተስፋ መቁረጥ ያደርሳል። ለቃሉ የእግዚአብሔር ስም የተመሰገነ ይሁን። አሜን።